ቆይ አንተ ማን ነህ? ትሰማኛለህ? ሳሚም ሆነ የሳሚ ጓደኞች የት እንደምትኖር ምን እንደምትሰራ ሁሉንም ነገር እንዳለ እናውቃለን። ሰምተኛል? ወይኔ ቲጂ ወይኔ። በአሁኑ ግን አለቅሽው። እንደዚህ የሸሽኝ ያለሽው ቤዚ። አሁንም እኮ ከልብሽ የምታምኑ ባልሽ እኮ ነኝ። ቆይ ራሹ ምግብ ቢጣፍጥም ሙያ ግን ከእህትሽ አትበጭም። ከእህትሽ ነው ያልሽው? በደንብ አድርገሽ አዳምጪ። ይቺ ሰይጣን የሆነች ሴትዮ ህይወትሽን ያተረፈሽ መስላ አለሳልሰ ቤትሽ የገባችሁ ልገልሽ ነው። ሴትዮ ምንድን ነው እያወራሽ ያለሽ? አንቺ ሴትዮ አርፈሽ ተቀመጪ ብዬሻለሁ። ቤዛ አንቺ በደንብ አድርገሽ አዳምጪ። ይቺን ጭራቅ የሆነች ሴትዮ በጭራሽ እንዳታምኛት። ይኸውልሽ ከኔ እጅ ያስጣለ አሁን ቀረ አንቺን ማሰናበት ብቻ ነው። ይሄ ለቀባጠርሽበት ነው። ሌላ በምን ልጨምርልሽ? ኧረ ሴት ልጅ ነኝ ሉሲ። ከእገታ ያመለጠው ሳሚ አሁን ላይ ከሱራፌል ጋር እንዲሁም ደግሞ ከሉሲ ጋር በመሆን ዶክተር ሮቤልን አይሙት አይሽር አድርገው ደብድበውታል። እሱ ማነው ግን እንደዚህ የሚሆንብን በማለት እልህ የተጋቡት ሱራፌልና ሳሚ አሁን ላይ በረር አድርገው ቆርጠዋል። ቲጂ አሁን ላይ ሉላን ልክ እንደ ሪሞት እያንቀሳቀሰቻት ትገኛለች። አሁን ፊርማውን ስለለመድሽ አሁኑ ብሩን ወደ እኔ አካውንት ማስተላለፍ አለብሽ ትላታለች። ሉላ ደግሞ አይ መጀመሪያ አክስቴ መች ታከመች፣ ሲጀመርም አውቀሽ ነው እንጂ ኩላሊትሽን አትሰጫትም እያለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ዛሬ እንግዲህ ቤዛ ክፍል 60 ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ሉሲ ወደ ዶክተሩ በመሄድ መኪና ውስጥ አግኝታው ነበረ። እሷም እንዳውም ያበላሸችው ሁሉን ነገር ቲጂ ናት። ከዚህ በኋላ አንድ ነገር አደርጋለሁ ብትል ያልቅልሃል፣ እኔም አሁን ቆርጬ ተነስቻለሁ። እስኪ ሳሚ አንድ ነገር የሆነብህ አንላቀቅም በማለት ትዝትባታለች። ዶክተር ሮቤልም ጭራሽ እያስፈራራሽ ነው፣ ቲጂ ናት ማለት ነው እንግዲህ እንዳበላሸችው በማለት እንግዲህ እጅግ ተናዶና ተበሳጭቶ ሉሲ ጥላው ትሄዳለች። ሉሲም ከሱ ጋር ስትሄድ እንግዲህ ቲጂን መንገድ ላይ አግኝታት ነበረ። ቲጂንም እዚህ ደግሞ ምን አባሽ ትሰሪያለሽ በማለት አሁን ላይ ቆርጬ ተነስቻለሁ፣ ማናቸውንም አልፈራችሁም፣ እስኪ ሳሚ አንድ ነገር ይሆንና አሳይሻለሁ እያለች ጭራሽ ይዛ እየደበደበቻት አሬ ሰው ያለ ድረሱልኝ እስከማለት ደርሳለች ቲጂ። ሳሚም እባካችሁ ፍቱኝ ሽንቴ መጣብኝ በማለት መጸዳጃ ቤት እንሄድ ፈልጋለሁ፣ እባካችሁ ክፈቱልኝ በሩን በማለት በር ሲከፍቱለት እንዲሁም ከታሰረበት ሲፈቱት አምልጦ ነበር የሄደው። ግራ የተጋባችው ሉሲም መንገድ ላይ ቆማ ስትተክዝ ነበር ያገኛት። ሳሚም እቦችዬ በማለት ነበር እቅፍ ያደረጋት። ሉሲም እንግዲህ ለማመን በመቸገር የእውነት ሳሚ ነህ አንተ ነህ የእውነት እያለች ደጋግማ እየጠየቀችው ነበረ። የማረገው እኮ ጠፍቶኝ ነበረ፣ ተጨንቄ ነበረ፣ በሰላም የሚለቁም አልመሰለኝ ነበር በማለት ትጠይቀዋለች። ሳሚም አሁ አምልጬ መጣሁኝ፣ አሁን ላይ ግን አንለቀውም ያን ሰውዬ በማለት ይነግራታል። ቤዛስ እንዴት ነች ብሎ ሲጠይቃት እኔ በአንተ ምክንያት እንደዚህ ተጨንቄ ዛሬም ስለ ቤዛ ትጠይቀኛለህ በማለት ነበረ የመለሰችላት። ሳሚም ስለ እህቴ ያሳስበኛል፣ የእሷ ህይወት አደጋ ላይ ነው በማለት ይጠይቃታል። ሳሚም ወደ እነሱ ሱራፌል ቤት ወይም ደግሞ ወደ ቤዛ ቤት ሄዶ ነበረ። ቤዛም ማለትም ሉላ ውጭ ላይ ቆማ አክስቷን እያወራች ነበረ። ጨራሽ አሁንማ ከግቢ ወጥተሽ ሆነ ስልክ የምታወሪው በማለት ሱራፌል አጠገቧ ይመጣል። እሷም ልክ ሲመጣባት ቻው በቃ በማለት ስልኩን ትዘጋዋለች። ሳሚም እባክሽን ይህ ሁሉ ውሸት ነበረ፣ እኔና ሉሲን በጣም አሰቃይቶናል፣ ያ ዶክተር ያንቺን ህይወት ለመንጠቅ ይፈልጋል፣ እባክሽ ይቅርታ አድርግልኝ፣ ማንንም እንዳታምኝ በማለት ነበር ይነገራል። ጭራሽ አንተም እኔን ለመግደል አስባ ነበረ በማለት እንግዲህ ትመልስለታለች። ምክንያቱም ብዙ የማታውቀው ነገር ስላለ በማለት ደንግጦ ምን ሆናለች በማለት ሱራፌልን ጠይቆ ነበር። አላቅም ትናንትና በዓላችንን እናከብር ነበረ፣ ከዛም ወታ ቲጂ ሆስፒታል አክስቷ ታማ ደውላልኝ ሄጄ ነው አለችኝ፣ ስትመለስ ግን ሌላ ሰው ሆና ነው የመጣችው በማለት ጭራሽ አሁንማ ቤቴ ውስጥ
ቲጂን ለማስቀመጥ ጭራሽ ደግሞ አክስቷን መታ እንድትቀመጥ ፈቅዳላታለች። ጤነኛ አትመስለኝም። ምን እንዳደረገቻት አላቅም። ንገሪኝ፣ ምንድን ነው የሆንሽው ብላትም ልትነግረኝ ፈቃደኛ አይደለችም በማለት ሱራፌል ይነግረዋል ለሳሚ። ሳሚም ያን ዶክተር የሆነ ነገር ማድረግ አለብን፣ እስከ መቼ ነው በሱ እነዚህ እየተሰቃየን የምንቀመጠው? ስለዚህ አብረኸኝ ልታግዘኝ ይገባል በማለት እንግዲህ ዶክተር ሮቤልን ለመምታት ይስማማሉ። ሉላም እንግዲህ ምግብ በመስራት ከቲጂ ጋር ጣውላ ላይ ቁጭ ብለው እየበሉ ነበረ። ከዛም ምግብሽ ይጣፍጣል፣ ነገር ግን እንደ እህትሽ አይሆንም በማለት ትነግራታለች። ማለት እህትሽ ነው ያልሽው ስትላት፣ አዎ ስልክም ስታወሪ መኝታ ቤትም ሆነሽ የትም ቦታ ሆነሽ ጆሮ ጠቢ ያለ፣ ስለዚህ ጥንቃቄ አድርገሽ ብታወሪ ጥሩ ነው ትላታለች። እሷም ታክስቴ ጋር ሳወራ ሰምተሽኛል ማለት ነው በማለት ነበር የመለሰችላት። ቲጂም አዎ ሰምቼሻለሁ፣ የሆነ ነገር እንዳለም ጠርጥሬ ነበረ በማለት ትነግራታለች። በቃ አሁን እሺ እህት ያለችበትን ቦታ አሳይኝ ማየት እፈልጋለሁ በማለት ነበረ የጠየቀቻት። አሁን ማስፈራሪያ ያገኘሽ ማለት ነው፣ እንደውም አሁን ላይ በእጅ ወርቀሻል፣ ስለዚህ አሳይሻለሁ በማለት ነበረ ከቤት ወጥታ የሄደችው። ቲጂም ወደ ቤዛ ወደ ታገተችበት ቦታ በመሄድ ቪዲዮ ትቀርጻታለች። ለምንድን ነው ቪዲዮ መቀርጭ ስትላት፣ ያንቺን መሞት የማይፈልጉ ሰዎች ስላሉ ለእነሱ ላሳያቸው ነው በማለት ቪዲዮ ቀርጻ ለሉላ ታሳያታለች። ሉላም እንግዲህ ልክ እንዳየችው ቶሎ ቀድማ ትነጥቃታለች። አረ እህቴን በደንብ ላያት ብትላትም ይበቃሻል፣ አሁን ስራውን ቶሎ ቶሎ መስራት አለብሽ በማለት ፊርማዋን አሁን በደንብ ለምደሻል አይደለ ብላ ትጠይቃታለች። አዎ ለምጃለሁ አልኩሽ እኮ ስትላት፣ በቃ አሁን ቡካ ላይ ያለውን ገንዘብ በሙሉ ታስተላልፍ ያለሽ ወደ እኔ በማለት ትጠይቃታለች። እንዴ አክስቴ እኮ ታማለች፣ ስለዚህ መጀመሪያ አክስቴ መታከም አለባት። እማወራው እኮ ስለ ብዙ ሚሊዮን ብሮች ነው፣ ስለዚህ አሁንኑ ታስተላልፍ ያለሽ በማለት ትነግራታለች። ሉሲም ወደ ቤዛ ቤት በድጋሚ መታ ነበረ። እዛም እንግዲህ ቁጭ ብለው ባለበት ሰዓት ቲጂን ታገኛታለች። ቲጂ እያስመሰለች ነው፣ አሁንም ህይወትሽን ልታጠፋው ነው። ከዛ ከዶክተር ጋር ተስማምታ ያንቺን ህይወት ለማጥፋት ነው እንጂ ስታስመስል ነው፣ አትመኛት በማለት ለቤዛ ትነግራታለች። እሷም ከዚህ በኋላ አንድ ነገር አድርጋለሁ ብትይ ግን በህይወቴ እገባለሁ ብትይ እንደ ሀንቄ ነው የምደፋሽ በማለት አንገቷን በመያዝ አስፈራርታታለች። ሉሲም የፈለገችውን በመናገር እንግዲህ ከቤት ወጥታለች። ግራ የተጋባችው ሉላም ምን ውጥንቅጥ ውስጥ ነው ያስገባሽ ግን በማለት ነበር የመለሰችላት። አሁን እመልሽን ብቻ አድርጌ በማለት ነው መልሳ የነገረቻት ቲጂ ማለት ነው። ሉላ አሁን ላይ ተደነጋግራለች። ነገር ግን ለእህቷ ስትል ይህን ሁሉ ነገር ብትተወውና እውነቱን ለሳሚ ነግራ እሷ ቤዛ እንዳልሆነች ብትነግረው መልካም ነው ባይነኝ። ምክንያቱም የቲጂ ሀሳብ በሙሉ ይፈርስባታል። በዛ ላይ ደግሞ የያዘችው ቪዲዮ ማስፈራሪያ ይሆናል ብትልም ነገር ግን እሷ በላይ ነው ካለች እንዲሁም መስካሪ አክስቷለቻት። ሱራፌልም እንግዲህ ለማቀፍ እንዲሁም ደግሞ ከእሷ ጋር ጊዜ ለማሳለፉ ወደ ሉላ ጠጋ ሲል ሉላ ግን ያው እሷ ስላልሆነች ወደ ኋሏ ትሸሻለች። ማለትም ቤዛ ስላልሆነች የሱራፌልና የቤዛ ፍቅር አሁን ላይ ሁሉ ነገር ተትቶ ወደ ሰላም መንገድ አምርቶ ነበር። ነገር ግን አሁን ላይ ጭራሽ እንፋታ የሚል ጥያቄ ቀርቦበታል። ቤዛ ምን ሆነሽ ነው? እኔ እኮ በፊት ልገልሽ አስቤ ነበር፣ አሁን ግን በፍቅርሽ ተሸንፍ ያለውኝ ሁሉን ነገር ትቻለሁ። ደግሞ ሁሉን ነገር ትተነው ሰላም ሆነን አልነበረም ወይ? አሁን ምንድን ነው እንደዚህ የቀያየረሽ? ቲጂ ምን ብላሽ ነው እያላት ይገኛል። በቃ ጨቅጨቀኝ፣ ምንም ማውራት አልፈልግም፣ ካንተ አሁን መፋታት ነው የምፈልገው እያለች ትገኛለች ሉላም። ይሄ ደግሞ የቲጂ ሀሳብ ነው። በእውነት አሁን ፍቺው ይሳካል ወይንስ አይሳካም? አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ሰላም ለሀገራችን፣ ሰላም ለሕዝባችን።